ተነጋግረን ለመፍታት ሞክረን ነበር ግን ያው ካቅም በላይ ሲሆን ጉልበት ለመጠቀም ተገደናል። ምስማሙ አይመስለኝም ልጁ እንደሚያወራው ከሆነ እንደነጋገሩ እንደሁኔታው ከሆነ ምንድነው? ሰላም ውድ የናቲ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣ ነው። እንደምታዩት ናቲ ሰፈር ነው ያለ ነው። ትንሽ እንግዲህ ልጅቷን ባለፈው ባያችሁ ቪዲዮ ትንሽ ጸብ ምናምን ነገር ነበረ። ተነጋግረን ለመፍታት ሞክረን ነበር ግን ያው ካቅም በላይ ሲሆን ጉልበት ለመጠቀም ተገደናል እና አሁን ሁለት ነገር ነው ይዘን የመጣ ነው። ያው አንደኛው በቻልነው አቅም እስቲ ናቲን ለልጅቷም ይጠቅማል ብለን ያሰብነውን ነገር ደገፍም ለማድረግ በቻልነው የጓደኝነት ግዴታችን እንወጣ በሚለው ምናማከራቸው ነገሮችም አሉ ውስጥ ገብተን ሁለተኛውን ደግሞ አብረን ያው ውስጥ ገብተን እናየዋለን። ዛሬ እንግዲህ ዳይፐርና ወተት ነገር ነው ይዘን ለመሄድ ያሰብነው። ክርስቲና ላቲ ያው ልጅቷን ካገኛ በኋላ ለኛ ጊዜ መስጠት ምንም አቁሟል እና ያም ነገር ትንሽ እያስደበረን ነው። ቢሆንም ግን ያው ለሷ ጊዜ መስጠት አለበት በደንብ እና እስቲ እንግዲህ ጓደኛዬ የሚምጣና ያው እንግዲህ እስቲ ባለን አቅም ትንሽዬ ቃን የገዛ ነው ግን ያው እኛም ተማሪዎች ነን ምናምን ነገር እኛም ተማሪዎች ነን ምናምን ነገር እና እስቲ እንግዲህ አሁን እንሂድና ውስጥ እንደዚህ በቁም ነገር እንትን የምንለው ምናምን አይመስለውማ። እንደዚህ መዘካር ነው ያስበ ደግሞ ይኛል ተነገሩ ባለ ነው ማለናከም ሙከራና ስቲቲ ልጅቷን ምናያታል አላያትማ ባለፈው እኔ መቻዩ አልነበርኩም እኮ ኑርማ ይዛን ቀሪ ነበር ራሱን የመሰለች ልጅ ኧረ እባክሽ ቆንጆ አሁን ደርሰናል ቤቱ ጋር። እኔ ግን እንደ ሀሳብ ሰራተኛ ነገር ምናምን ልቀጥረለት እያሰብኩ ነው። ምን ይመስላል? አቅሙ ከተሻለማ ቢጨመር ደስተኛ ነኝ። ለኛም ጊዜ መስጠት አለበት። በጣም እየተራራቅን ነው። ልጅነቱ ምናምን ስላለ ትሪት ማድረጉ ላይ ሰራተኛ ቢቀጠር አሪፍ ይመስለኛል። በጣም እየተራራቅን ነው። እንግዲህ ያው ሰራተኛ ቀጥረን ትንሽ ጊዜ እንኳን ከሰጠን በሚለው ነው እና ደግሞ እስኪቋቋም ድረስ ትንሽ አስፔዛ ምናምን ነገር ያው ደገፍ ብናረገው ምን ይመስላል? አሪፍ ሀሳብ ይመስለኛል። በተለይ የወተት ክራዩ ኦሬዲ አሁን እቺ ለአንድ ቀንም አበቃም አፍልቷት የምታልቅ ወተት ነችና በወር የሆነ ነገር ፈልገን ወተት ክራይ ፈልገን ብንከራይለት ሁላ ደስ ይለኛል። እስቲ እሱም አሪፍ ነው እና ያው በብዛት ያለው አይመስለኝም ቃራ ማቴሪያል ያለ አይመስለኝም። ቤተሰቦቹ ካገዙት ምናልባት ደገፍ ካደረጉት በመቆርቆሪያ ምናምን አይደለም የሚፈለው ስለማላቅ ስለምሰማ ነው እንጂ ብዙም እውቀት የለኝም በዚህ ዙሪያ እና እስቲ ከቤተሰቦቹ የምንማከሮች ነገሮች ይኖራሉ፣ የምንደግፋቸው ነገሮች ይኖራሉ። ያው ብቻችን ያው በተለይ ደግሞ አንተ ከቤተሰቡ ጋር ስለምትቀራረብ ምናምን ነገር ከነሱ ጋር በደንብ ብታወራ ማድረግ ያለብንን እነሱ ማድረግ ያለባቸው እኛ ማድረግ ያለብንን እንደናላቅም በየተባለ መልኩ ልጁን በጣም ይወዱታልና ይሳሱለታል። ታውቃለህ ደግሞም ያረጉለታል። ያው እሱም ድፍረቱ ነው መሰለኝ ያልጠየቀው ይመስለኛል። እንግዲህ ሌላ ሁላት ቤተውን ምን እናርግ? ምን ታስባለህ አንተ? አስቤዛውን እንግዲህ ያው ዛሬና ነገ ትንሽ ብር ፈለክ አድርገን አስቤዛውን ግድ ማሟላት አለብን። እንደዚህ እኮ እንደ ቀላል እኮ አይደለም ቢኒ መሰለሽ። አስቤዛ ስትል እኮ ሽንኩርትና ምናምን ብቻ አይደለም ብዙ ነገር አለ። አሁን እህል ያስፈልገዋል ይሄ ልጅ። ጤፎም በዚህ ስንት ገባ ተወዷል እና እሱንም እያሰብንበት እየጨማመርንበት ያው ከተለያየ ቦታ ገንዘቡን አግኝተን ብናስቀበለት ብዬ አስባለሁ።
ለህፃና ለምን ምቹ ሆነ ተስማምቶት እንድታድግ ይችላል። በኋላ ላይ እኛንም እሱ ብቻ ሳይሆን እኛንም ተመሰግነኛለች። ገባ በኋላ ስታድግ እኛንም ጠቅመናለች፣ ታድጋለች። እና ያው እነዚህ ነገሮች ብናካትላቸው ባይ ነኝ እኔ እንደ ሀሳብ። እና ደግሞ በተለይ ያው ሴት ልጅ ታስፈልጋለች። ሰራተኛማ ግድ ነው። ግን በሴት እንክብካቤ ካልሆነ ያው ይከብዳል። ግን ያው በናቲም ጸባይ ለዛ እኮ ነው የምልህ ሴቷ አስፈላጊ ናት። ግን እንዴት ነው ይስማማሉ ወይ ነው አሁን የኔ ጥያቄ። እዚህ ጋር ናቲና ሰራተኛዋ ራሱ ይስማማሉ ወይ የሚሉ ነገር ነው የሚያሳስበኝ። አሁን ከዚህ እቺ ጠባቢት ውስጥ በኋላ የሆነ ነገር ቢፈጠርስ ቢጨቃጨቁ እዚህ ጠባቢት ውስጥ ይሄ ልጅ ምን እንደሚያደርግ አይታወቅም። ልጁ ከባድ ነው ታውቃለህ ጸባዩ። ያው ደግሞ አሁን እንደዛ ስትል አሳመጣልኝ እንደዛ ከሚያደርግ ምናልባት ከእናትየው ጋር ለማስማማት ምናምን ብንሞክር ሚቻል ይመስላል። እንደሱ ሚቻል አይመስልኝ። ምናልባት ከማዘርየዋ ጋር ብዙም ጸባዩን አላውቀውም። አይሷል ካንተ ጋር ነው በደንብ የሚቀራረበው ምናምን ስለሚስማሙ አይመስልኝም። ልጁ እንደሚያወራው ከሆነ እንደነጋገሩ እንደ ሁኔታው ከሆነ ሚስማሙ አይነት ሰዎች አይመስሉኝም። ሚቻል ከሆነ እንሞክራለን እንግዲህ አቅማችን እንግዲህ እኛ ምን ማድረግ እንችላለን? የቻልነውን ያህል እንለፋለን አንድ ላይ ለማስማማት አንድ ላይ ለማድረግ። ግን ማይስማሙ ከሆነ የሰራተኛው ነገር የማይቀር ነገር ነው። ቢያንስ አንድ ወርም ቢሆን እናያለን አይተን አንድ ወርም ቢሆን ሞክረን አሪፍ ሰራተኛ ቀጥረን ምናምን ነገር እስቲ እንሞክረው። እስቲ አሁን ለማንኛውም እስቲ ናቲ ወደ ውስጥ ቡና እያፈላ ይጠበቅን ይመስለኛል። ሀሳብ እያፈላ ይመስለኛል። እናንተም እንዳሳብ ያው አድርጉ የምትሉን ነገር በኮሜንት አስቀምጡ። ለሱ ያስፈልጋል ይሄን ነገር ያስፈልጋል የምትሉት ነገር ነገሩ ደገፍ የምታደርጉ ነገሮችም ይኖራሉ። ያው እሱን እንመካከርበታለን። አሁን እስቲ ወደ ናቲ ቤት እንሂድ። ቢኒ እስቲ እንግዲህ ምን አሰብከኝ? ያተ የሆነ ፍርሃት እያለኝ ነው። ፍርሃት እያለኝ እስቲ ምን ፈራ እንዳትለኝ እያልኩ ትለኛለች። ይህ ልጅ ሞቶ አይደል? አቶ ማርቆስ አይናቲ እንዲህ ማለት ብያስብ ያላቀም ታውቃለህ። እስከ ዛሬ አብረን ተስንል እንደዚህ ቀራል ብዬ አላሰብኩም። ልጅ ሲይዝ አደብ ገዛ። በጣም ይገርማል። ለምን አትወልድ? አንተ ምትታይ እኔማ እንደዚሁ ማደብ ገዝቼ ናቲ ይላል። ናቲ ምንድን ነው ትላለህ? እስከባን እስቲ በእናትህ እየቀደዳችሁ እንዴት እንዲህ እኮ እናንተ የጓደኝነት ግዴታችንን እንወጣ ብለን ለልጅቷ ነው ለአንተ አይደለም እኮ ለልጅቷ ነው እንጂ ለአንተ አይደለም። ቁም ነገረኛ የሆነው ይሄ እንግዲህ ይሄኛው ጓደኛ ነው። እሱ ነው ይሄን ሀሳብ ያመጣው። ንግዛለ ገዝተን መጣን። ማጠብቀው ሰው ተቀይሯል። እንግዲህ እንደምታየው ያቀማችንን እናት ብለን እንዴት አሰባችሁ? ተራ እንዴ ማለት እንዴ ገርሞታል በጣም ቅድም ያረለበት ምን ይገርማል። እንዴ ገና ከዚህ በላይ ይደረግላል። የኔ አባት ያው ሰው ነው የማይቀየር የለ እንግዲህ ይዛችሁት አትመለሱ አንመለስም። ሞቅ አድርገዋል ብለን እናስባለን። እንግዲህ አላመነንም እስካሁን ድረስ። እንዴት ይሄን ባንተ ባለ ዳይፐር ይዘህ ትመለሳለህ? ወተቱን እንኳን ቢልሽ አሁን ዳይፐር ይዛችሁ ትመለሳለህ? እኔ እኮ ያስገረማችሁ ነው እናንተ ልጅ። ምን ያስገርማል? ናቲ ትቆያለህ ቆየኛለህ ማለት ላይ አንተም ልጅቷን ስታገኝ እኮ ተቀየርክ። አልተገረምም። ያንተ ነው ያለ አሁን እናንተም ተቀየራችሁ። በዛውን ቀጥ በእኛ ማይቀርልን ነገር። እሺ እንግዲህ ግቡ። የተለመደው ቤታችሁ እስቲ ኧረ በለ ጥለነው እንደሄድን ነው አንተ እንዳዲስ ነው ዛሬ እንደ እቃው እንደዛው ነው። ምንም የተቀየረ ነገር የለም። ኧረ አስተካክያለሁ። ያማንች ከዛ በኋላ ያ እርኩስ ራሱ መጥቶ ነበር እኮ ቤት ያኛው አልሰጥም ያለው ነው ዮናስ። እሺ አሁን ተጥለቱ ጋር ምን እናስቀምጥ? የት እናድርገው? በእናትህ አይ ልጅቷ ታለች።
መኝታ ክፍሏ ነው ያለችው። እንዴ ምንድነው? የታለች? ኧረ በለው ናቲ፣ ምን ሆነህ ነው ሰውዬ? ያመሃል? ምን እያደረክ ነው? ጤነኛ አይደለም። እንዴት ነው ቅርጫት ውስጥ ልጅቷን የእቃ ማስቀመጫ ውስጥ አፍልልግለት ነው እንዴ? አንተ ምን አስበህ? ምን ሆነ ነው? ምን ሆናችሁ? አልተረጋጉ እንጂ ተረጋጉ ይላል እንዴ? አንተ ምን ሆነ ልጅቷ እንዴ? ነች ይሄ እኮ ያፈናታል። አንተ ያመሃል እንዴ? ይሄ እኮ ያፈናታል። እንትና ላይ የምን ናቲ እና የህፃን አልጋና ቅርጫት ምን ሆነ ነው? ቅርጫት አጥንቶ ልሳብረው ነው እንዴ? አይደለም እንትን የህፃን ልጅ አልጋ አለ አይደለ? ይሄ ለብቻዋ ተሰርቶ እንደዚህ ውስጥ ኦኬ። በምናብ አስበህ እዚህ ውስጥ አስቀመጥካት አንተ? አይደለም ቪዲዮ ውስጥ አይቼ ምን ቀልድ ነው እንዴ? ቀልድ ነው እንዴ ናቲ? ኧረ በገብርኤል ምን ሆነ ነው? ባለፈው እንደዛ ስንት ነገር ተባብለን እናትዬው በስንት መከራ ተቀብለ አንተ እንዴት ታደርጋለህ? ልግላት ነው አይደለም? ካልፈለካት ትመለስ ወይንም ለእናትዬዋ። ምን ሆነ ነው? አንተ ምን አስበህ ነው? ወዴት ነው የምትመለሰው? መንከባከብ ካልቻልክበት ትመለስ ወደ እናትዬዋ። ታዲያ ምን ትላለህ? እኔ እኮ ባለኝ ነገር ለየት ያለ ነገር ልስራላት ብዬ። ለየት ያለ ነገር እንዲህ ነው የሚሰራው? በቅርጫት በፕላስቲክ ገና እኮ ይበቃታል እኮ። ይሄው ደግሞ ልብስ ምናምን እንትን ሸፍኛ በልሻውን አውጣት አንጎላ አርጋችኋል። ኧረ በገብርኤል ኧረ ተው ናቲ፣ ኧረ ተው። ባለፈው ማምጣት አልነበረብንም መሰለኝ። ኧረ አንተ የምር አጠፋችሁ። ምን ሆነ? እኔ እንኳን ማጥቆሪ አይ ከምሬ ነው። በዚህ ሁኔታ ከቀጠልክ ሲጀመር ልጅቷን ለእናትየዋ መመለስ አይኖርብንም። አማሃደ እንዴ? ምንድን ነው የምታወራው? ምንም ማረጋችሁ ምን ማለት ነው? ለልጅቷ ደህንነት ሲባል ናቲ የምር ናቲ እንደዚህ አይነት ቀልድ አቁም። እየቀለድን አይደለም። እግዚአብሔር ነው ማለት እንደዚህ አይነት ቀልድ እንዳትቀልዱ። እኔ ስንት ነገር አድርጌ እንዳመጣው ታውቃላችሁ አይደለ? ይሄ እኮ ህይወት ነው። እና ታዲያ ምንድን ነው? በቃ እኔ እኮ ይኸውልህ እንትን ላይ ቪዲዮ እያየሁ የህፃናት ምናምን ብዬ እያየሁ እያለሁ እንትን ለብቻቸው አልጋ ምናምን ተሰርቶ ከፍ አድርጎ እንዲተኙ። እየቀለድክ ነው እንዴ ናቲ? ይሄ ፕላስቲክ እየቀለድክ ነው? ማርያም ነው እየቀለድኩ አይደለም። ያማል እንዴ? እኔ እኮ ልብስ አድርጌያለሁ። ይሄው ያየው አንዴ ህፃን ነው ግን አላደረሱም፣ አላደገም። እቺ ልጅ ማሳደግ አይችልም፣ የምር አይችልም። በቃ እኔ አይመለከተኝም። ልትመለስ ባይ ነኝ ናቲ። አውቃችሁ ነው እንዴ? ምን ሆናችኋል? ጅቷን እንትን ሊያረጋት ነው እንዴ? ምንድን ነው? ምን ሆነች አሁን? ይቺ ልጅ ምን ሆነች? እንዲመቻት ብዬ እኮ ነው። ህፃን ልጅ እኮ ነች፣ ትንሽ ነች እኮ፣ ህፃን ነች እኮ ገና። እና ታዲያ ልብስ እኮ በደንብ አድርጌበት ወገቧን ልትሰብረው ነው እንዴ እንደዚህ? እኔ እኮ ይኸውልህ ልብስ እኮ በደንብ እንትን አድርጌበታለሁ። ምን ሆናችሁ ነው? ሙዴል ልትጾልቡት ነው እንዴ የመጣችሁት? ስማ እቺ ልጅ አንተ ጋር ቀጥል። የማዘርያዋን የማን እንዴ ነችና ማለት ያማል። የቀለድክ ነው? እናት እንደዚህ አይነት ቀልድ አቁም። ከፈለጋችሁ ዳይፐራችሁን ይዘው ምን ማለት ነው? እናት ገበተረን ነው። ተደባድበን እኮ ነው ያመጣ አይደለም። ስነ ስርዓታችሁን ያዘው። እንዴ አንተ በመጀመሪያ ስርዓትን ግን ወቅ እኔ በዚህ ልጅ ምንም አይነት ነገር ደረጃ አልፈው እነ ቢኒ ዛኔ ተከራክሮ ያመጡልህ ተደባድበን ነው ያመጣው እኮ። ታዲያ መንከባከብ ትችላለህ ብለን ነበር ያመንነው፣ በውስጣችን አምነን ነበር። እኔ እኮ ለሷ እንዲመች ብዬ እኮ ነው ይሄንን ያረኩት፣ ሌላ ነገር አይደለም። ያን ሁሉ መስዋዕት ከፍለን ያመጣናት እዚህ ቅርጫት ውስጥ እንድታስቀምጣት አይደል? አሁን አውቃችሁ ነው እንዴ እናንተ? ምን ሆናችሁ ነው? በቃ አይ ውጡልኝ፣ እንደውም አልፈልግም። ይኸው እናትየዋ ጋር ልደውል። ትመለሳለች። ለምንድን ነው የምትደውለው? ያምሃል እንዴ? እናምተኛ እንዴ ስነ ስርዓትን ካለ እስከመታል መደባደብ ማለት ነው። እንኳን አንተ እሺ ምን አስባችሁ ነው የመጣችሁ? ትቀርባታለህ አይደል? ቀርባት ስለሆነ ግን የለኝም አሁን እኔ ጋር አለ። እንደዚህ አይነት ነገር አታውሩ፣ ጥላችሁ ጡ። እንካ አትንከኝ እንዴ! ምንድነው የምትለው? ምን ሆናችሁ ነው? ያን ሁላ ነገር አውርቻችሁ ያን ሁላ ነገር ስማ ልንገርህ አንተ ምንድነው የዮናስ ጀመረ? አንተ አልተቀየም። ሲጀመር ወደ ግብ እንወስደው እኮ ታውቃለህ። አንተ ነው የምትረታው። እሷ ጋር ምንድነው ወደ ግብ የምትወስደው? በዚህ ልክ ወደ ግብ የምትወስደው ምንድነው? ገና የሶስት ወር ህፃን ልጅ ህይወት ልታበላሽ ነው። ቅርጫቱ ውስጥ ከተህ እንደዚህ አይነት አቀማመጥ ታስቀምጣት። አሁን አውጣት፣ እሺ አሁን አውጣት። አረንካችሁ ይዛችሁ ሂዱ ከፈለጋችሁ። ወተቴንም ይዘጋል። አልተለወጥክም፣ እዛው ላይ ነህ ገና። አንተ ብዙ በጣም ብዙ ይቀራል። አይምሮክ ላይ መስራት አለብን ገና።
ራስ ላይ ሳሰራ ህጻን ልጅ ላይ እሰራለሁ ብለህ ማሰብ ራሱ አልፈቅድማ። ይሄንን ምን ሆነ እያየሁ አይኑ እያየ ልትገለጥ አልፈቅድልህም። ይሄን አይደለ ህጻን ልጅ አይችልም ብለህ የኔ ጀግና እዚህ ላይ ነበር ልታስተኛት። እንግዲህ አስብ እዚህ ላይ አንተ አውቃችሁ ነው ምን ፕራንክ ምናምን ነው ወይስ የምራችሁ ነው? ፕራንክ ነው የሚመስለው። ይሄ ሽንት ቤት መቀመጫ የሚመስል እንትን ላይ ቁሽ፣ በዛ ላይ ቆሻሻ ነው። ንጽህና እንኳን የለውም። አየህ ጽዳቱን እንኳን አልጠበቅለትም። ሌላ ነገር እና ቢሆንስ? እሺ ይሄው በቃ ተው። እኔ ገና እኮ ብዙ ነገር ይጠበቅባታል። ወይኔ እንደ ውጪ ሰው ናችሁ፣ አታሳብዱኝ። መጠበቅ አለበት፣ ምቾት መጠበቅ አለበት። እንዴ ጭንቀት ታክል ጠባብ ውስጥ ታውቃለህ። እኔ ላመቻች እየለፋው ነው። እኔ እያማከርኳችሁ ነው። እየገደልካት ነው እንዴ? ልፋቴ ምናምን ቢያንስ መግደል አለብህ ግዴታ። ወይኔ እነዚህ ሰዎች ዛሬ አውቃችሁ ነው እንዴ? እናንተ የሁላ ጭንቀት እያለብኝ እያወቃችሁ ተቀበልከው። ልግላት ነው ከእናትየው ተቀበልከው። ቆይ ምንድነው ሀሳባችሁ? ልግላት ነው ይያት ነው የሚሄደው። ያዘው እንካ ምንድነው ሀሳባችሁ? እናቷ ምናምን ብላችሁ አሹ ከኔ ጋር ለማውራት ከሆነ የመጣችሁት ለልጅቷ ከሆነ አስባችሁ የመጣችሁት ይሄው እኔ በቃ ማለት በቁም ነገር ከሆነ በቁም ነገር ነው ማለት ያውቃችሁ እንዳላውቃችሁ በቃ ልጅቷ ተሳስች። እሺ በቃ ተሳስቻለሁ። ይኸው ጣልከው አይደለ ወስደህ ምንድነው አሁን ይሄ እንኳን ለሶስት ወር ህጻን ልጅ አንተ የአንድ አመት ህጻን ልጅ አያስተኛም እንዴ? ምን ሆናችሁ? እንዴት ነው የምታስበው? ሽንኩርት ነች ቲማቲም ነች ወይስ የበለሽ ተው በቃ ተው። እሺ እሱን ተው። አሁን ይሄንን አስባችሁ ነው የመጣችሁት? ወይ ይሄንን ይዛችሁልኝ ሄዱ ወይ ደግሞ በስነ ስርዓት ቁጭ ብላችሁ ለልጅቷ ነው የምታናግረው። በቃ እሺ እኔን አታበሳጩኝ። እኔ መጀመሪያ ስምል አንተም ነበር የመጣነው። ስምጣ ያየነው ነገር በጣም ነው የሚደበረው። እንኳን ለሰው ልጅ ለእንስሳ ራሱ በጣም ያስጠላል። የሚያስጠላ ባህሪ ነው። እሺ ተሳስቻለሁ። በቃ ተውት እሱን። እንዴ ምን ሆናችሁ ነው እናንተ? እናቷ ትምጣ ትላለህ እንዴ? አታፍሩም እንዴ? አይደራችሁም እንዴ? ወይ ከመረኒ ቢኒ ሙሳይ ወድሻኛ ውሳኔያችንን ነግረናል። ሷጋቲት ዛነገለችቷ ይውላችሁ። እሺ ውጡ። እቃችሁን ይዛችሁ ውጡ። አይ አትገብተን እኛ እንሄዳለን ባል እንሄዳለን። ምንድነው የምትሉት? ሰው ሲያማችሁ ምንድነው እንደማያውቅ ሰው የምትሆኑት? ይቀራል እንጂ ኧረ በእናትህ እንትና ትበል ማይሆን ነገር እየሰራ ልክ ነኝ አትበል። በቃ ውጡልኝ፣ አልፈልግም። አሁን እኮ እንደ ጓደኛ ብቻ ሳይሆን እንደ ሰውኛ ያደርገው ነገር ልክ አይደለም። እያየንህ ነው። ቤት ራሱ ቃል ተባላልህ። ምንም ነገር ምንም አይታየኝም። ምንም አይታየኝም እኮ የመረሻው ምን እያበላት ነው ልጅቷን? ምን እያበላት ነው የምታኖራት? ምንድነው እዚህ ልጅ ዮናስ ልክ ነበር ማለት ነው። ሰውዬ አማህል እንዳንተ ምን ሆነ ነው ተቀይራ የመጣው? 2-3 ቀን ባንገናኝ ንቀይር ብለህ ትመጣለህ እንዴ? አማህልማ ተቀይረሃል ብለን በቃ ነበር ያሰብነው። እያማከርኳችሁ ነው አይደለ? ቀስ ብዬ ስራም ልጀምር ምናምን ነበረ እና በአንድ የመታችሁ ይሄን ሁላ ምን ማለት ነው? እዚህ ውስጥ ማድረግ ምን ማለት ነው? እሺ አሁን ልጅቷን እዚህ ውስጥ በቃ እኔ ያሰብኩትን ነው የተሰማኝን ነው ያራ ነገር ላይ እዚህ ቁልፈበት ትሄዳለህ። አንተ ብሩን ቁልፈበት ያሰኛ ቦታ ሄደህ ትሄዳለህ። በቃ እንደው ሙቱልኝ አንፈልግኝ። ራስን አረጋጋ። በእናትህ ያዘው ትቱን እዛው አሁን እናወራለን። ውጣ እናገባ እናደርገውን ነገር ነው ይዛችሁ እንኳን ተጋል አይደለ ቢስት ናቲ አንተ ወደዛ ሄድ እሱን ያዘው ይሄ ክብር ነው ብታውቅ፣ ይሄ ክብር ነው። አንተና ክብርህን መሰለኝ ይዘን የመጣነው። ማንኛውም ለአንተ ሳይሆን ለልጅቷ ነው ያስፈልገው ነገር የሚያስፈልገው ራሴ ይገዛላታል። አንተ ራስህ ይዘን ትችላለህ። እንደው እንደው ታናውራኝ ምን ሆነ ነው አንተ? እኔ ጓደኞቼ ናችሁ ብዬ ስንት ነገር በነገርኳችሁ። እሱ ዘን እኮ እየረዳን ያለው ነገ የምትጸጥበት ነገር ነው እያደረክ ያለው። ነገ ይቆጫሃል። በጣም ታናድራለህ። አይ ነገ ትቆጫለህ። እናደርኳችሁ በቃ ስማ እዚህ ጋር አሁን ዞሮ እሷ ጋር ደውል ሚስትየዋ ጋር ደውል። በቃ በሩን ዘጋው። ይመችህ ነው አይገኝም ነገር የምሰራበትን ጊዜ ናባክኝ እሱ ጋር ይችን